ነው እንዲህ ነው እንጂ ሪላክስ ሃይሚና ብሩኬ ሪላክስ። ግን እዚህ ጋር ደግሞ ማለት ነው አንቺ በከቻ አርፈሽ ቁጭ በይ። እንደ እውነቱን ተናገሪ። ልጆቹ ስራውን እያጠናቀቁ ስራው ተጠናቋል እኮ። ልጅቷ ግን አልፋታ ብላለች። ለምን መሰላችሁ? ጨረቃ ፋሚሊ አልተቀበላትም፣ አንቀበላትም። ምክንያቱ ልጅቷ የቡርኬም አይደለችም። አሁንም እናገራለሁ፣ ይሄ ስራ እነዚህ ሰዎች እኛ እንድንቀበላት ነው። እኛ መቀበል የምንችለው አንድና አንድ ሃይሚና ብሩክን ብቻ ነው። አንድና አንድ ሃይሚና ብሩክን ነው መቀበል የምንችለው። የምናውቀውም ያሳደግ ነው። ብሩኬ 100% ልጅ የለውም። ብሩኬ ልጅ የለውም። እኛ በደንብ ጠንቅቀን እናውቃለን። ስለዚህ ምን ልላችሁ ፈልጌ ነው፣ ስራው ልጆቻችን ወደ ሀገራቸው ይሄዳሉ። አዲስ አበባ መታ ደግሞ አዲስ ልጅ ተከራይታ ነው የምትሰራው። ስለዚህ ታቆማለች። ልጆቹ ተናግረዋል፣ ኦልሬዲ ጨርሰዋል። ብሩክና አለማየሁ ስራቸውን ጨርሷል። ግን ልጅቷ ልትፋታ አልፈለገችም። እኛ ግን ትልቁ ነገር የምንፈልገው ምንድን ነው? ልጆቻችን ዛሬም ፍቅር ናቸው፣ ነገም ፍቅር ናቸው፣ ከነገ ወዲያም ዱንያ ፋና። ገብቷችኋል አይደለ ቤተሰቦቼ? ስለዚህ ምን ማድረግ አለባችሁ መሰላችሁ? ሃይሚና ብሩኬ አንድነታቸውን ነው የምንፈልገው። ምንም ብሩኬ ልጅ የለውም። አሁንም 100% ይቺ ነገር ካልሆነ አርፋ ካልተመጣች ድብልቅልቁን ይወጣል። በማነው እሱ? ሃይሜ ከስሻለሁ ብላታለች። በቃ ሊቋጭ ደርሷል። አሁን ሊቋጭ ደርሷል። ብሩኬ አሁንም ልጅ የለውም። ሚሊዮን ጊዜ ማውራ ነው። ብሩኬ ልጅ የለውም። ልጅቷ የምትፋተርለችም አይሳካልሽም። ሃይሚን ከብሩኬ ለመለየት መቼም አይሳካልሽ። እኔ ራሴ ዱዓ አደርግብሻለሁ ጠብ እንድትይ፣ ነገ ልትዋረጂ ነው። ጠብ እንድትይ። ብሩኬና ሃይሚ ሁሌም ወደፊት ነው፣ ሁሌም ወደፊት። ብሩኬ ምን አይነት መዘዝ እንደሚያመጣ የሰው ልጅ ሲጋጭ ቢቻል የሚረጋጋበት ቤተ ክርስቲያን ካለ ወደ ቤተ ክርስቲያን፣ ቤተሰብ ካለ ወደ ቤተሰብ እንጂ ትናንትና የጣላት ጓደኛ ጋር መሄድ እንደሌለበት። ለምን ይሄ ችግር እንደሚያመጣ የሚወዳት ፍቅረኛውን እስከ ማጣት ድረስ እንደሚደርስ ነው ይሄ ትምህርት እየተሰጠ ያለው። ገባችሁ? ከሁለት የወደቀ ላይሆን ሲፈልግ አንድ ወንድ ልጅ እዚህ ጋር የሚወዳት ፍቅረኛውን ስህተት ሰርቶ የሚወዳት ፍቅረኛውን አለማጣት ሲል ግን ብዙ መስዋዕት እንድትከፍል የሚያደርጋት። ታዳምጣላችሁ? ይሄ ፍቅር እስከ መቃብር የሚባለው መጽሐፍ እዚህ ጋር ነው፣ እነዚህ ልጆች ጋር ያለው። ዝም ብላችሁ ካያችሁ የሃይሚና የብሩኬ በጣም ትምህርት አለ። ዝሙት ከሚወዳት ፍቅረኛው ጋራ ያቺ የነበረች የትምህርት ቤት ጓደኛም ትሁን የጎረቤትም ትሁን የሰፈርም ትሁን ሜዳ ላይ የምትጫወትም ይሁን ከዛ ከሚወዳት ፍቅረኛው ጋራ ሲጋጭ ያችኛዋ ጋር እንደሚሄድ ነው። ምን አይነት መጥፎ ነገር! ለምንድነው የማይብራራው? እዚህ ጋር እኮ በሰሩት ስራ ሁሉ በየቀኑ በሚሰሩት ስራ አስተያየት መስጠት ትችላለች። ከፈለሽ ግቢና ስጪ፣ አታብራሩ ትላለች። ምን አገባሽ? አይመለከትሽ ወይ ከብተሽ ሀሳብ ስጪ። ምን አረግ የተደረገ ነገር የለም። ሀሳብ የጻፈች ነድሽ ነው አውቃለሁ። እኔ ቅርታ አድርጉልኝ። የምትጽፉ ሰዎች፣ የምትቸከችኩ ሰዎች ግቡና አስተምሩ። አይ ካልሆነ ደግሞ አትጻፊ። በቃ እኛ አናነብም፣ ከመሰረተ ትምህርት አልተማርንም። አንቺ ጎበዝ ስለሆንሽ ነው የምትጽፊው። ቱሃላ ስተሽ ሃይሚና ብሩኬን የሚሳደቡ ጋር እንዳትሄጂ፣ እንዳትደባለቂ። እሺ በጣም ነው የምወዳቸው። ማርያም ነው። እሺ ዛሬ አይደለም እኮ በጣም ገና ሳይገናኙ ነው ሃይሚ እና አብርሽ ጋር ሰራ ነው የምወዳት። የኔ ቆንጆ በርቺ። ግን እንደዚህ አይነቱ ያብዛልን። ግን ያ ሰው አያሳዝንም? ብለሳንታ ለሶስት ሰው የተደበደበው ግን አያሳዝንም? አልተደበደበም። ውሸት ነው አልተደበደበም። ውሸት እንደሆነ ውሸት እኮ አሁን እኮ እሱ ውሸት ነው። ወጣኛ ብለውት ነው አስተኝተው ቀስ ብለህ ዘንበል ብለህ ተኛ አሉት። ደግሞ ምኑ ጋር መሰለኝ ፍፄ፣ ይሄ ብቻ ነው የሚታየው። የሚመታ ቦታ አይታይም።
ኢላ እያለ ነው። ግን የሚመታው ቦታ አይታይም። ሲቀጥል ደግሞ እነሱ በራሳቸው እዛው ይቧቀሱ። ቡታጅራ ነው፣ አንድ ናቸው። የማይመስል ነገር ለሚስት አትንገራለ። ሲቀጥል ደግሞ እነሱ ስራ ነው የሚሰሩት። የኔ እናት እኛ ልጆቻችን ብቻ እየገባችሁ ኮፕሊንግ አርጉላቸው። እኔና ብሩኬን እኛ ብቻ ይቆማል። አሁን ይግባ እነሱን የሚያለያይ እኛ አንድ ከሆኑ ሁለቱም ይጋፈጧታል። አይለያዩ። ለምን ይለያያሉ? የሴጣን ኖሮ ስለተያያዙ ግድ የለም እንትን ይሏታል። ችግር የለም። አሁን ችግሩ ምንድነው? ተለማመጣት፣ ለመናት፣ ምን አላት፣ አስመሰለ፣ ምንም አለ አይደለም። ግን አሁን ኃላፊነቱን ለሚስቱ ሰጥቷል። የምንፈልገው ኃላፊነቱን እንዲሰጣት ነበረ። በቃ እንደ ስርር እንዳለች እንዴት ትክክል እንዳለች የኔ ፍቅር ሲነረር ፍቅር የምትገላለጹ አለ። አንጀቷ ተንሰረሰረ። ከስራ አይታችኋል? እየሸናች ሽንቷን እየሸናች እንትን ያለች ተንቀጠቀጠች። እንደዚህ ቀፌንት ነው የቀራት። እንደ ደስ ሲላሙ መጨረሻ ስታቸው አሁን ስታየው መጨረሻ ካበርንም አብረን ነው የምናብደው አለችው። የኔ እናት እንዲህ ምስኪን የማይበጃችሁ ይበድ፣ ጠላታችሁ እብድ ብሎ ይውጣ። እናንተ ለምን ታብዳላችሁ? የማይበጃችሁ ይበድ። የኔ እናት ገና እስቲ አስተያየት ስጡ። አሁን እዚህ ጋር ያላችሁ እኔ ዝም ልበል፣ አስተያየት ስጡ እናንተ። እሺ ተራ በተራ አውሩ። ፀሐይ ነው ጻሚ ነው የሚለው ይሄ ጻሟ ነው። ወድቀት የፈለጋችሁ ወድቃችሁ ቅሩ። እንደዚህ ተቃጠሉ። እርር በል ይችልበታል። የኔ ጌታ አሁንማ ሞዴል መስሏል። እናቴ ሚስቱ ቀጭን፣ እሱ ቀጠነ። ዋናው ነገር እነሱ ብቻ እንኳን ሁለቱ ተስማሙልን። በቃ እኔ ትናንት ከላይ እግዚአብሔር የሰጠ አምላክ እነዚህ ልጆች መቼም አለያዩ። ፍቅር ማለት ትክክለኛ ይማራል። ምንድን ነው አሁን? እሺ ቆይ ምንም አያስተምርም። ድብና አድርጎ ያስተምራል። የምትወሰክት ሴት አለች፣ የሚወሰክት ወንድ አለ። እዚህ ጋር በትንሽ ነገር አብራ አሳልፋ ብዙ አመት አብራ ለፍታ ማለት ነው። የበፊቱ ቺኩ ካለች ቺኩ እዛ ሄዶ መጥቶ እዚህ ጋር በደንብ ነው የሚያስተምረው። ይሄ ነገር በደንብ ነው በኋላ ላይ ግን ሁሉን ነገር ያወራል። አርጎት ሳይሆን ብሩኬ እንዲህ የሚያረጉ ሰዎች እንዳሉ ነው የሚያሳየው። መቼም አያደርግም ብሩኬ መቼም አያደርግም። እንደዚህ አይነት ወንድ አይደለም። እሱ ብቻ ሳይሆን ያቺ ሰይጣን ራሱ እኮ ብዙ ልጆች እኮ በነርስ ደረጃ እየተማሩ እንደዚህ ህይወታቸውን ያደረጉ ልጆች አሉ። ህይወታቸው እንደዚህ የተበላሸ ስለወደዱ ብቻ ስላፈቀሩ ብቻ የዛ ልጅ ይዞ የሚኖሩ አሉ። ልጅ አስረው ለራሳቸው ማድረግ እንደሚፈልጉ የሚችሉ ይመስላቸዋል። ያን ሰው ስለወደዱ ብቻ እንደዚህ ያለ በልጅ እንደማይታሰር ማወቅ አለባቸው። ወይ አይደለም? እሺ አንድ ጥያቄ ልጠይቅሽ። በፍቅር ሁልጊዜ የሚመጡ ነበረ፣ በፍቅር ሁሌ የሚመጣሉ። ምንድን ነው ያለው? ምነው ቪያቸው ወረደ? እንደዚህ ቀነስ? አሪፍ ደስ የሚል በፍቅር እየመጡ በግድ እኮ ነው ሞቶ ተማሙቶ 200 የሚሞላላቸው። እሱ ብቻ ሳይሆን ሁልጊዜ ካልጋ ላይ ነው እንደሚሰሩ ኮመንት ብዙ ነገር እኮ ነው የሚባሉት። ሳቢልኝ ሪከርድ አለ እኮ የድሮ ኤክስህን አጣምናም ብለው አስቸጋሪ እኮ ነው። ከተመለሳችሁማ ብዙ ነገሮች አሉ። አትመለሱ ወደኋላ። ኮመንት ላይ የሚላቸዋል ሁልጊዜ አልጋ ላይ ነው እንደሚሰሩ አልኮመት ሄሉ ራሱ እኮ አበደች አይደል? እንደ ሄሉን አታያትም እንዴ? በትክክል አብዳ ይመስላችኋል? ያቺ ሄሉ ታዲያ እሷስ ብታብዳ አይፈረድባትም።
አይቀበሉኝም። እኔ የሆነው ስራ ከሰራ እኔ ልንገርህ የሆነ ስራ ከሰራ ባሏ ከሄደችው ብሎ ሰው ሆዴ ይሰርባታል። ስለዚህ እሱ ከሆነች ፈረንጅ ጋር መጣ እዛ ሆኖ ማለት ነው። ስለዚህ እሷ ስራ ግን እኮ ይኸውልሽ ሚስተር ስሰማ አሉ ሚስተር ሲሰማ እያስተካከለላት ነው ሊወስዳት ነዋል ሳይሆን እሱ ከፈረንጅ ጋር ሲሰራ በቃ እሱን ከርቷታል ተባለ እና ምን እኛ አምነን ስለሆነ የምንቀበለው ከሷ እሷም እዚህ ጋር እየሰራች ነው ያኛው መጣ ምናምን ፈራችሁ ፈልጉ በትክክል ሁሉን ነገር እናውቃለን። ግን አምነን ተቀብለን ሰብስክራይብ እናደርጋለን። አሚሻ ጋር ራሱ መጣ ነበረ እንዴ እና ነው የምሰማው በስነ ስርዓት እና እሱ መጥቶ እንዴት ነው የሆነችው? ትክክለኛ ፍቅር እኮ ፌንት ነው ያስበላት። ፌንት አየሽ ታዲያኛ ፍቅር እነዚህ ጋር ስትሰራ እሱ እዛ ጋር ሌላ ጋር ካልሰራ ከዳችሁ ተብሎ እርግጫው መከራ ነው። ስለዚህ ተባባሩ። ፈረንጅ ይዞ መጣ። ፈረንጅ ይዞ መጣ። እዛ ከርቷታል። ከዳችሁ አለቀ። ሌላ ጋር ጀመሩ ማለት ይሄ ነው። የነባክ ምንድዘው ምኝ ነው ነው ሁሉም ነገር እነሱ ከካሜራ ጀርባ ሻይ ቡና ሲጠጡ ነው። ፈሽ ነው። ማርክ ምንድን ነው የጀመረው? እህቴ ማርክ ምንድን ነው የጀመረው ደግሞ እኔ ላይ